አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው እና ብዙ ትችት ተቺና ብዙ ነቀፌታ ነበረው። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታንድ አገኘ። ህገ ሶሻል ሚዲያ ያስፈልገናል ብላችሁ አታስቡም? አሁን ላይ እኮ ኢትዮጵያ ውስጥ ይሄማ መቼም አይደረግም አይሆንም ብላችሁ የምታስቡት እያንዳንዱ ነገር በየቀኑ እየተደረጉ መደረግ ብቻ አይደለም ሌሎች ሰዎችም እንዲያደርጉት ኢንፍሉዌንስ እየተደረገ እየተሰበከ ነው የሚገኘው። እቺ ሴት አንደኛ ነገር ሃይማኖት የለኝም ብላለች። ስለዚህ ሃይማኖት ከሌላት ኢየሱስ ክርስቶስን ምሳሌ ማድረጉላ አይጠበቅባትም ነበረ። ሰው እንዴት ስህተቱን ከመቀበል ይልቅ ጭራሽ ስህተቱን ልክ ለማስባል ከክርስቶስ ጋር ይፎካከራል? ራቁት መሄዷን ከክርስቶስ ጋር አገናኝታው ክርስቶስ ምድር ላይ ተቀባይነት ስላጣ እኔም ተቀባይነት ስላጣው ያ ማለት ሁለታችንም ስህተት ነን ማለት አይደለም ብላ ራሷን ከጌታ ጋር ታፎካክራለች። ኢትስ ኦኬ እኮ ኢትስ ኦኬ ባይባልም ልክ ባይሆንም የመሰላትን ነገር እያደረገች ትገኛለች። መብቷ ሊሆን ይችላል። ነገር ግን ይህንን ነገር እንደ ትክክለኛ ነገር ያውም ደግሞ ከጌታ ጋር እያነጻጸረችው ሌሎች ሰዎች አሴፕት እንዲያደርጉት ማድረግ በጣም ነውር፣ ከነውርም ያለፈ ነገር ነው። ህገ መንግስቱ ላይ የሶሻል ሚዲያ ህግ ተካቶ በዚህ ሶሻል ሚዲያ ላይ የሚደረጉት እያንዳንዱ በደል፣ እያንዳንዱ የህግ ጥሰት ሊጠየቁ ይገባል። ከባህል አንጻር ሊሆን ይችላል፣ ከኢትዮጵያዊነት አንጻር ሊሆን ይችላል፣ ከሰብአዊነት ሊሆን ይችላል። ብቻ ሁሉም ነገር መዳኘት አለበት። ከቤተሰቦች ጋር ነው የምኖረው። በተማሩና በሰለጠኑ ቤተሰቦች ውስጥ ምኖር ሰው ነኝ፣ እንደ እድል ሆኖ ማለት ነው። እና አለባበሴ መጀመሪያ ያሳያቸዋለሁ ገና ሳልወጣ። እንዴት ነው እዩት እስቲ፣ እንደዚህ ቢሆን እንደዚህ ቢሆን ምንም ይሄ የምደብቀው እንትን ምለው እነሱ ሶሻል ሚዲያ የሚጠቀሙ ሰዎች ናቸውና አሳይቻቸው ነው እንትን ምላቸው። ገብቷል አይደለ? ትችት፣ የሰው ትችት ምናምን እንደዚህ አይነት ነገሮች ምንም ለነገርኩ በፍሪደም ስለሆነ ያደግነው። መሰልጠን ማለት በነገራችን ላይ ከሀገር ባህል ወይንም የሆነ ከማህበረሰቡ እሳቤ ውጪ መውጣት ነው። ከሀገር ባህል የወጣሁበትን እስኪ አንዱ ነገር ንገረኝ። ምክንያቱም አለባበስሽ ራቁት ነው እና ይሄ ደግሞ የኢትዮጵያዊ ባህል አይደለም ብሎ በነገራችን ላይ ፐርሰናል ሀሳቤን አይደለም እኔ እዚህ ጋር እንትን እያልኩ ያለሁት የሰዎችን እንትን ነው እያመጣሁ ያለሁት እና ብዙዎችም እየተቆጡና እየተቹ ያሉት ይሄ የኢትዮጵያዊ ባህል አይደለም፣ የኛ ባህል አይደለም፣ ከውጭዎች የተቀዳ ነው እያሉ ነው። አንቺም ደግሞ እውነት ነው ብለሻል፣ ከውጭ የተቀዳ ነው የራሴ ተች አለው እንጂ ብለሻል። አንቺም በቃል በቃል ስትናገሪ ነበረ እና ስልጣኔ ማለት ይሄ ነው እንዴ? የሰለጠነ ማለት በነገራችን ላይ የውጭውን እንትን የሚቀበል ማለት ሳይሆን የሰለጠነ ማለት በቃ ላይ ስማርት አስተሳሰብ ያለው ማለት ነው። እንዴት ኤክስፕሌን እንደማደርግልህ አላውቅም። ለምሳሌ አንድ ሰው ተማረ ሲባል ዲግሪ ስለጫነ ብቻ ተማረ ማለት አይደለም። የባህሪ ለውጥ ማምጣት አለበት አንድ ሰው ተማረ ለመባል ማለት ነው። ስልጣኔ ማለት እኔ አሁን ከሱ አንጻር ነው ስልጣኔ እያልኩ ያለሁት። ቀጣይ እንትን ስለ ለምሳሌ አንደኛ ወጥቶ በአውትፊት የተሸለመው ልጅ ምን ነበር ለብሶ የመጣው? የሙርሲ እንትን ባህልን ለማሳየት ነበረ እየሞከረ የነበረው። ምኑ ጋር ብቻ ነበር የሸፈነው? ምኑ ጋር ብቻ ነበር ሰውነቱን የሸፈነው? አይ ቲንክ ፕራይቬት ፓርቱን ብቻ ነው መሰለኝ። ራይት። ስለዚህ ከመገላለጡ ጋር ከሆነ ስፔሲፊክ ጥያቄ ለምሳሌ የተለያዩ ከመገላለጡ ጋር ሳይሆን አንቺ ሴት ልጅ ነሽ። አዎ እሱ ልመጣልህ ነው። ለምሳሌ ወደ አካባቢው ደግሞ ይለያያል። አሁን ይባንዬ እዚች ጋር አንድ ስህተት፣ በነገራችን ላይ አንድ ስህተት እንዳትሳሳች የምፈልገው ነገር ለምሳሌ ኢትዮጵያ 80 ምናምን ብሔር ብሔረሰብ አላት። እነሱ የራሳቸው ካልቸር ነው። አንቺ አዲስ አበባ ላይ ስታድጊ፣ አዲስ አበባ ላይ ተወልደሽ ስታድጊ ቤተሰቦችሽ ያሳደጉሽ ራቁትሽን ነው፣ ተገላልጠሽ ነው ያሳደጉሽ፣ እንደዛ እንድትሆኝ አድርገው ነው ያሳደጉሽ። ይሄ ነው የኔ ጥያቄ። እሱኛው ከኮንፊደንስ እና ከዛኛው ጋር ይገናኝም ልልሽ ፈልጌ። አሁን አንተ ቅድም የጠየቀኝ ጥያቄ እኮ አዘሆል ከካልቸር አንጻር ስላልከኝ ነው። ይሄኛውን ጥያቄ ስላነሳብኝ ነው። የኛ ካልቸር ደግሞ ካልቸር ስናይ የአካባቢያችንን የኛ ካልቸር አለ ከውጭ ነው እያመጣሽ ያለሽው። አንደርስታንድ አድርገኛ። የኛ ካልቸር አሁን እኮ የአዲስ አበባ ነው አርግተው ልጅ ያደጉት። ስለዚህ አዲስ አበባ ውስጥ ለምሳሌ የሚለበስ አለባበስ ንገረኝ ብለህ ምን አይነት በምን አይነት ልትለኝ ነው? ለምሳሌ ንገረኝ እስኪ። ራንደም ሰው የሚለብሰው ነው እኮ ራንደም ማለት ለምሳሌ አንተ የለበስከው ለምሳሌ ሱፍ የኢትዮጵያ ባህል ነው ላይሆን ይችላል።
ያ አይደለም ብለንም እንውሰደው። ነገር ግን ያን ያህል ሱፍ የተወሰደው ለምንድን ነው? የእኛን ተቀባይነት የሚያገኘው ለምንድን ነው? በሀገራችን ቢኮዝ ያን ያህል ስለማይጎዳ ነው። ያን ያህል ብሎ ነገር የለም። ያን ያህል ብሎ ነገር የውጪ እንትን ከሆነ የውጪ ነው፣ የሀገር ውስጥ ከሆነ የሀገር ውስጥ ነው። ስለዚህ አሁን እኔ ቅድም ስለጠየቀኝ ስለመገላለጥ ስለሆነ ያወራኸኝ እዚህ እንዳልከው ከ80 በላይ ብሔር ብሔረሰቦች አሉ። የተለያዩ ሀገር ደግሞ ብትሄድ ማለት ነው እንዳልኩህ ቅድምም የልጁን እንዳነሳውልን ተገላልጠው የተለያየ ብዙ አይነት ሽፍንፍን ብለው ምንም አይታዩ ምናምን የተለያየ ባህል አለ። ከባህል አንጻር ከሄድንበት ነው ማለት አንደርስታንድ አድርገኝ። ስለዚህ ስለመገላለጥ ካወራ የኛ ባህል አይደለም ምናምን ካልክ ወደ ታች ወደ ደቡብ አካባቢ ከደቡብ አልፎ እንደዚህ አይነት አለ። ወይንም ደግሞ የኒውዌር የሙርሲ ልጅ ነሽ አንቺ? አይ አይደለሽም አይደል? ልጅ ሆነ የጠበቅብኝም እኮ ነው። ለምሳሌ እንደ ኢትዮጵያዊነቴ የሆነ ባህል ልጅ ማለት ብፈልግ ያለሽበትን ቦታ ይወስነዋል። አይ እንደዛ አይደለም ግዴታ እንደፈለኩ መልበስ መብቴ ነው ማለት እንችላለን። እንዲቆያችሁ ጠበቃ ሰብለ አሰፋ ነኝ። እንግዲህ ከኋላ ያለው አለባበስ በጣም አነጋጋሪ ይሆናል። ከዚህ ጋር በተገናኘ እንግዲህ የተወሰኑ ሰዎች ማናችንም ራሳችንን በፈለግንበት መልኩ ልናለብስና በፈለግነው ዲዛይን ልብስ ልንገልጽ እንችላለን የሚሉ አሉ። በሌላ በኩል የህዝብ ሞራሊቲ የሚል አለ። ከዚህ ጋር በተገናኘ ማወቅ ያለባችሁ ሁሉም ሰው ራሱን በፈለገበት መልኩ የመግለጽ ፍሪደም ኦፍ ኤክስፕሬሽን ነፃነት አለው። ነገር ግን የህዝብን ሞራል በሚቃረን መልኩ በተለይ ደግሞ አሁን በኢትዮጵያ ህዝብ ሞራልና እምነት በብዙሃኑ ሞራልና እምነት አንጻር በዚህ አይነት አለባበስ መገለጽ የግለሰብ ራስን የመግለጽ ነፃነት ተደርጎ የሚወሰድ አይደለም። ማንኛውም ሰው ያለው መብት የህዝብን ሞራሊቲ በሚቃረንበት ሰዓት እና ህዝቡ አጸያፊ ነውር ነው በሚለው መልኩ መልበስ ከሞራል ተቃራኒ ብቻ ሳይሆን በኢፍድሪ ወንጀል ህግ መሰረት እስከ 3 ወር ድረስ ሊያሳስር የሚችል መሆኑን መገንዘብና የኛ መብት የማህበረሰቡን ሞራል ሲቃወም ሲጻረር ሊገደብ እንደሚችል አውቆ ጥንቃቄ ማድረግ ይገባል። ለሚመጣው ትውልድም የምናሳያቸውን ነገሮች መጠንቀቅ አስፈላጊ ነው። አመሰግናለሁ። ምናልባት እድሉን ብሰጥሽ ይቅርታ ያለሽ የኢትዮጵያን ህዝብ ለምንድን ነው ይቅርታ ምለው ማለት በምን ምክንያቱም ህዝቡ ተቆጥቷል። ባለባበስሽ ምክንያት ልክ አይደለችም፣ ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልክ ነህ። ይቅርታ አሁን እንደነገርኩህ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሀሳብ የመግለጽ መብት አለው። አለመውደድ መብት አለው፣ መውደድ መብት አለው። የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድም መውደድም መብት ስላለው የሚያነካካኝ እንትን የለም። ይቅርታ የሚያስጠይቀኝ እኔ የሰራሁት ነገር የለም። ሰላም ቲክቶክ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበሴ በጣም ብዙ አነጋግሮ ነበር። ጥርት ያለ ነገር መናገር ፈልጋለሁ። በዚህ አጋጣሚ ወደ ሌላ ነገር ተወስዷል። እኔን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየሁ አደግኩት። እነ ክሪስ ብራውን በቃ ብዙ ዳንሰኞችን እያየሁ አደግኩ። ከ2 ዓመት በፊት ቲክቶክ ላይ ፒን አረጋለሁ። አሁን የፕሮፋይል ላይ ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበረ። በቃ ከዚህ በኋላ ለራሴ አዋርድ ስቀርብ እንደ ማይክል ጃክሰን ነው መልበስ የምፈልገው የሚል ነበረ። እንደሱ ነበር ለመልበስ ሐሳቤ። ግን እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ከፖስት ካረኩ በኋላ ልክ ኮመንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዴ ላይክ ማሰብ ጀመርኩ። እኔ ግራ ገብቶኝ ነበረ። ኦኬ እስቲ ምናምን ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሐሳብ አልነበረም፣ ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች እና ኬት አባታችን አምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር። ሰው ሀበሻ ልብስን ያሰፋውበት። ይሄ ከሀገራችን ጋር ሄድ ያው ሳስበው ሁሉም ነገር ትንሽ እንትን ይከብዳል። ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው። ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል። ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም። ለአዋርድም ማድረግ አልነበረብኝም፣ ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው እኔ ያሰብኩት። ያ ከዛ በተረፈ ደግሞ ግብረ ሰዶም ላላችሁ ሰዎች 100% እቃወማለሁ። ገብረ ኢየሱስ ጋርም አውርቼ ነበረ። ያው ገብረ ኢየሱስን ማታውቁት ከሆነ በጣም የሚቃወም ሰው ነው።
ግብረ ሰዶም የሚያወግዝ የሚቃወም ሰው ነው። ከዚህ በፊትም ቪዲዮቹን እከታተላለሁ፣ አከብረዋለሁ፣ እወደዋለሁ። በጣም ጥሩ ሰው ነው። ከዚህ በፊት እኔ ስለማውቀው ነው ይሄን እምላችሁ። አሁን በድጋሚ ኦርቶዶክስ ነኝ ማንም ሰው ኮሜንት ስላደረገ ማንም ሰው በሌላ ነገር ስላየኝ ኦርቶዶክስነቴ ማንም ሰው ሊወስደው አይችልም። ግን ስሜን ደግሞ ማጥራት ፈልጋለሁ። ቢካዝ በጣም የሚወዱኝ ሰዎች አሉ፣ የሚከታተሉኝ ሰዎች አሉና ያ እኔ ምንም ተልእኮ የለኝም። ጋሚ ግብረ ሰዶምን እቃወማለሁ እስከ መጨረሻው። እኔን የሚያቀኝ ሰው ያቀኛል። ቢካዝ አይቻለሁ ኮሜንታችሁን ሜሴጅ ላይ መጣችሁን ያውቃለሁ ጃኒ በእንደዛ ነገር እንዳላሰብኩ አውቃለሁ ብላችሁ የመከራችሁኝ ሰዎች አሉ፣ የሳደቡም ሰዎች አሉ። ግን ደግሞ የመከራችሁኝን በጣም ማከብራችሁ። ያ በድጋሚ አጥፍቻለሁ፣ አልዋሽም።